ሰላም ተማሪዎች እንደምን ቆይታችኋል? ዛሬም እንግዲህ በሌላ ፕሮግራማችን የተገናኘ ነው ማለት ነው። ዛሬም እንግዲህ የምንመለከተው ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ በተለያየ ጊዜ ተማሪዎች በሞዴል ኤግዛምነት የተጠየቁት ወይም ደግሞ ሞዴል ኤግዛም ዛሬ እንመለከታለን ማለት ነው። እንግዲህ ይህን ጥያቄ ከመስራታችን በፊት ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ይህን ቪዲዮ እስከ መጨረሻው ድረስ እዩት፣ ተጠቃሚ መሆን ትችላላችሁ ማለት ነው። ቪዲዮ ላይ ካርጋችሁ ጀምሩት። እንግዲህ ጥያቄው ምንድነው የሚለውን እንመለከታለን። የተጠየቅነው ጥያቄ ከሚከተሉት ውስጥ ብቸኛ ቁጥር የሆነው የትኛው ነው? ከነዚህ አማራጭ ውስጥ የተጠየቃችሁትን ጥያቄ ከመመለሳችን በፊት አስቀድመን ግን ጥያቄው ምንድነው የተጠየቅነው የሚለውን ከግምት ውስጥ ማስገባት ይጠበቅብናል ማለት ነው። የተጠየቅነው ጥያቄ ብቸኛ ቁጥር ማለት ምን ማለት ነው የሚለውን ግንዛቤ የግድ ልንወስድ ይገባል ማለት ነው። ብቸኛ ቁጥሮች የሚባሉት በቁጥር ላይ ብቸኛ ቁጥር የምንላቸው ወይም ደግሞ ፕራይም ነምበርስ ብለን የምንጠራቸው ቁጥሮች ምን ቁጥሮች ናቸው ማለት ነው? ለአንድ ቁጥርና ለራሳቸው ብቻ መካፈል የሚችሉ ቁጥሮች ናቸው። ስለዚህ ለአንድ እና ለራሳቸው ወይም ደግሞ ለራሳቸው መካፈል የሚችሉ ቁጥሮች ከሆኑ ብቸኛ ቁጥር ብለን እንጠራቸዋለን። ያ ማለት ምን ማለት ነው? ሌላ ከአንድ ቁጥርና ከራሱ ከቁጥሩ ውጪ ሌላ የሚያካፍለው ቁጥር የለም እንደማለት ነው። ስለዚህ እያንዳንዱን ምርጫ እንደዛ እያደረግን ቼክ እናደርጋለን። ከዛ በኋላ መልሳችንን መምረጥ እንጀምራለን ማለት ነው። አብራችሁ ከኔ ጋር ልትሰሩ እንደምትችሉ ተስፋ አደርጋለሁ። አብረን እንስራ። ከተጠየቀው ጥያቄ ሀሌታዋ 100 እንደ ምርጫ ተሰጠን። ስለዚህ 100 ማለት የመቶ አካፋዮችን ከአንድ በላይ ከሆኑ እና 100 በራሱ ብቻ የሚካፈል ቁጥር ከሆነ ይሄን ቁጥር ምን ቁጥር ነው ማለት ነው? ብቸኛ ቁጥር ነው። ነገር ግን የ100 አካፋዮች አንድ ቁጥርና 100 ራሱ ብቻ አይደለም። ስለዚህ 100 ከአንድ በላይ አካፋዮች አሉት ማለት ነው። ስለዚህ እነዛ እነማን ናቸው የሚለውን የመለየት ስራ እንሰራለን ማለት ነው። እንግዲህ 100 ሲካፈል ለአንድ 100 ይሆናል ማለት ነው። 100 ሲካፈል ለሁለት 50፣ 100 ሲካፈል ለአራት 25፣ 100 ሲካፈል ለአምስት 20። እንግዲህ ይህን ያህል ከዘረዘርክ በኋላ 100 ቁጥር ከአንድ በላይ አካፋዮች እንዳሉት ተገንዝበናል ማለት ነው። ከአንድ በላይ አካፋዮች ማለት የ100 አካፋዮች አንድ አለ፣ 2፣ 4፣ 5፣ 10፣ 20፣ 25፣ 50 እያለ ያልጠቀስኩት ነገር ካለ እናንተ መጥቀስ ትችላላችሁ ማለት። ስለዚህ ምን ማለት አይደለም ማለት ነው? ሀሌታዋ ምን ቁጥር አይደለም ማለት ነው? ብቸኛ ቁጥር አይደለም ማለት ነው። ስለዚህ የሚተነተን ቁጥር ነው። በርካታ አካፋዮች አሉት እንደማለት ነው። ስለዚህ መልስ መሆን አይችልም። ለ70 ነው የሚላችሁ። እንግዲህ 100 ቁጥር ለአካፋዮች እንደፈለግን ሁሉ የ70 አካፋዮች 70 ሲካፈል ለአንድ 70 ነው የሚሆነው። 70 ቁጥርን ሲካፈል ለሁለት 35 ይሆናል ማለት ነው። 70 ለ5 በምናካፍልበት ሰዓት እኩል ይሆናል 14። ስለዚህ የተቀሩት እናንተ መፈለግ ትችላላችሁ ማለት ነው። አላማችን ምንድነው? 70 ቁጥርን የሚያካፍሏቸው ቁጥሮች ወይም ደግሞ የ70 አካፋዮች ከአንድ በላይ ስለሆኑ 70 ምን ቁጥር አይደለም ማለት ነው? ብቸኛ ቁጥር አይደለም ማለት ነው። ስለዚህ ምን ማድረግ አለብን የሚለውን ደግሞ እንመለከታለን። እንግዲህ 81 ቼክ ማድረግ ይጠበቅብናል። 89ም እንደዚሁ ቼክ ማድረግ ይጠበቅብናል ማለት ነው። ስለዚህ እኔ አሁን ባሳየኋችሁ ምሳሌ መሰረት ማለት ነው መልስ መሆን የማይችለው እንግዲህ ሀሌታሃ ብቸኛ ቁጥር አይደለም። ያ ማለት 100 ብቸኛ ቁጥር አይደለም ማለት ነው። እንዲሁም ለም ብቸኛ ቁጥር አይደለም ወይም ደግሞ መልስ መሆን አይችልም። ስለዚህ መልስ መሆን የሚችሉት ሐመሩሃ ወይም ደግሞ መልስ መሆን ይችላሉ፣ ከሁለት አንዳቸው ማለት ነው። ስለዚህ እናንተ መልስ መርጣችሁ ኮሜንት ላይ ብታስቀምጡ መልሶቻችሁን ማየት ትችላለሁ ማለት ነው። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ብትገልጹልኝ ኮሜንታችሁን ማየት ትችላለሁ ማለት ነው። በቀጣይ ደግሞ እናንተ ሊጠቅማችሁ በሚችሉ በርካታ ቪዲዮዎች እንገናኛለን ማለት ነው። የትኛውንም ሐሳብ ካላችሁ በቴሌግራም እንዲሁም ደግሞ ኮሜንት ለማሳወቅ ትችላላችሁ። በቀጣይ ቪዲዮ እንገናኝ። በያላችሁበት መልካሙን ጊዜ እመኝላችኋለሁ። ይመቻችሁ። መልሳችሁ ኮሜንት ላይ